እዚህ ጋር ግን ፍቅር ፍቅር ውበት እየታየኝ ነው። እናንተ ግን እንደ ሩታዬ አይሆንም። ከሩታ ጋር እንደምትታየው አይደለህም አብርሽ፣ አትልፋ። እንደ ሩታ የሚሆን የለም። ለማንኛውም ያው የምትወዱት ሰው መንገዱን የራሱን መንገድ ከመረጠ የመረጠውን መንገድ ግዴታ መከተል አለባችሁና እናንተን ከተመቻችሁ እኛ ችግር የለብንም እንጂ እንኳን ጥሬ በልተሽ ውሃ ጠጥተሽ እንደውም ምናምነሽ አላሉ ሰውየው እና እንኳን አይደለም ሰበብ አግኝታችሁ እንደውም አብራችሁ ለመሆን ወይም ደግሞ እንደዚህ ጊዜ ለማሳለፍ ሰበብ ነበር የምትፈልጉት። ነገር ግን ሩታ መንገዱን ከፍታላችኋለች። እንግዲህ ፏፈሽ በሉ እንደተመቻችሁ። ዋናው የእናንተ ምቾት ነው፣ ይመቻችሁ እንጂ ሩታ አሁን ሰሞኑን ሩታ ላይ በቃ አፋችሁን የምከፍቱ ሰዎች በተለይ ሴቶች ማለት ነው፣ እንደ ሴት ሆናችሁ አስቡ። ሩታ እርጉዝ ሆና ጀምራ ያሳለፈችውን ስቃይ እሱ ከዚች ጋር እንደፈለገ ሲሆን እሷ ግን በሆዷ ይዛ በመቤቴ እጅ ተይዛ በእግዚአብሔር እጅ ተይዛ ደዛ እያቃጠሏት ነበር። ስለዚህ ሩታ ብድሯን የመለሰችው ምንም አላደረገችም። በቃ አብርሽን ከወደዳችሁት ሩታን ተዋት፣ በቃ አትስደዋት ቢያንስ እሺ። ሩታ አብርሽ ብዙ ጥፋት አጥፍቶ ነው። ሩታ አንድ ጥፋት ስታጠፋ ግን ማለት ያደረገችውን ነገር ባልደግፈውም ግን እሷ ያጠፋቸው አንድ ነው። እነሱ ግን 10 አጥፍተዋል። ለማንኛውም እንግዲህ ከሩታ ጋር መሆን ካልፈለገ ከሩታ ጋር ሆን ብለን አብርሽን ልናስገድድ አንችልም። ሄርሜላን ይወዳታል፣ ሄርሜላን ወዷታል፣ ወደ ሄርሜላ መጥቷል። ዌልካም ብለናል። እንግዲህ አብርሽ ከወደዳት ደግሞ ሄርሜላንም ከመቀበል ወደ ኋላ አንልም። ምንም ማድረግ አንችልም። ዋናው የምትወዱትን ሰው የሚወዱትን መውደድ ነው። እንግዲህ ሩታዬ ደግሞ እግዚአብሔር ነገ ጧት አንቺም ደስ ሲሆን እኔ ይሄ ስራ ነው ብዬ ነው ስለማምን ነገ ጧት ትገናኛላችሁ፣ አንድ ትሆናላችሁ ብዬ ተስፋ አደርጋለሁ። ካልሆነ ደግሞ እናንተ ይሄን መንገድ ከመረጣችሁ ችግር የለብንም፣ በርቱ። ለማንኛውም አምሮባችኋል ሄርሜላና አብርሽ ማለት ነው። ግን ምንድነው ሰርፕራይዙ? ቀለበት ነው? መኪና ልሸልማት ነው? ምንድነው?